እንደምን አምሽታችኋል ክቡራን ተመልካቾች። የሰዓቱን የስፖርት ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አና ታሪኩ አብራችሁ ቆይታ አደርጋለሁ። የስፖርት ዘገባ አጋራችን ስንቄ ባንክን እናመሰግናለን። የሰባተኛ ሳምንት ሲቢኤ ኢትዮጵያ ፕሪሚየር ሊግ ዛሬም ቀጥሎ ሲደረግ ሽረ መድረክነት ሽሬ የውድድር ዘመኑን ሁለተኛ ድል ያሳካተበትን ውጤት አስመዘገበ። ቀን 7 ሰዓት ላይ በአዲስ አበባ ስቴዲየም ድሬዳዋ ከተማን የገጠመው ሽሬ 2-0 በሆነ ውጤት አሸንፏል። ዳንኤል ዳርጌና አቤል ማሙሽ የመድረገነት ሽሬን ግቦች ከመረብ ያሳረፉ ተጫዋቾች ናቸው። በሌላ ጨዋታ 10 ሰዓት ላይ በአዲስ አበባ ስቴዲየም የተደረገው የኢትዮጵያ ንግድ ባንክና መቀሌ ሰባ እንደርታ ጨዋታ ደግሞ 2-2 ተጠናቋል። ኤፍሬም ሌጋሙና አዲስ ግደይ ለኢትዮጵያ ንግድ ባንክ፣ ኪቲካ ጅማና ሱሌማን አህመድ ደግሞ በቀድሞ ክለቦቻቸው ላይ ለመቀሌ ግቦችን ያስቆጠሩ ተጫዋቾች ናቸው። በተመሳሳይ ሰዓት በሐዋሳ ዩኒቨርሲቲ ስቴዲየም በተደረገው ሌላ ጨዋታ ደግሞ ሀዲያ ሆሳዕና ከአርባ ምንጭ ከተማ አንዳቻ ተለያይቷል። ታምራት እያሱ ለአርባ ምንጭ፣ እዮብ አለማየሁ ደግሞ ለሀዲያ ሆሳዕና ግቦችን ያስቆጠሩ ተጫዋቾች ናቸው። በኢትዮጵያ የሴቶች ፕሪሚየር ሊግ መቻል ከኢትዮጵያ ንግድ ባንክ ነጥብ ተጋሩ። የስምንተኛ ሳምንት የመጨረሻ ቀን ጨዋታ የመቻልና የኢትዮጵያ ንግድ ባንክ ጨዋታ ያለምንም ግብ 0-0 ተጠናቋል። በጨዋታው ሁለቱም ቡድኖች በመጀመሪያው አጋማሽ ረዣዥምና ከተከላካይ ጀርባ በሚጣሉ ኳሶች ለማጥቃት ጥረት ቢያደርጉም ስኬታማ መሆን ግን አልቻለም። በሁለቱም ቡድኖች በኩል ልምድና ብቃት ያላቸው ተጫዋቾች መኖራቸው ላለመሸናነፍ የነበረው ውጥረት ከፍ አድርጎታል ሲል የኢትዮጵያ ንግድ ባንክ አሰልጣኝ ብርሃኑ ግዛው ተናግሯል። በጣም ውጥረት የተሞላ ጨዋታ ነውና ያው ሁሉም ልጆች ናሽናል ቲም ላይ ይታወቃሉ። እኛ ጋር እንደ 11 ካሉ እዛ ደግሞ 8-9 ይኖራል። ያም ደግሞ የበለጠ እርስ በርስ ልጆቹን እንዲፋከቱ አድርጓቸዋልና በአጠቃላይ ጌሙ ኢንቴንሲቭ ነው። 90 ደቂቃ በሙሉ ኃይልና ጉልበት ነበር ጨዋታውን ያየሁትና ጥሩ ነው ብዬ ነው የማስበው። ጨዋታውን ባናሸንፍም ተጫዋቾቼ ባሳዩ እንቅስቃሴና ፍላጎት ደስተኛ ነኝ ስል አሰልጣኝ መሰረት ማኔ ተናግራለች። በጣም ጥሩ ነው። ሁለታችንም ጥሩ ነበር። በማጥቃቱም በመከላከሉም ላይ በጣም ጥሩ ጨዋታ ነበር። ለተመልካቹም ለኛም ጥሩ ነገር አሳይቶናል። ተጫዋቾቼም ጥሩ ነገር አድርገዋል። የሰራነውን የነገርናቸውን ታክቲካሊ በጣም ዲሲፕሊን ነበሩ። ያገኘናቸው በተለይ ፈርስት ሃፍ ላይ በራሳችን ስህተቶች ከኳሱን ተቆጣጥሮ ከመጫወት ካገፋ እንዲ ከቴክኒካል ስህተቶች የተነሳ ነው እንጂ በርካታ ንጹህ የሆኑ ኳሶች አግኝተን ነበር። እሱን መጠቀም አልቻልንም። ላስት ሚኒትም ላይ እዚህ ጋር ቱሪስት ያገኘችው ኳስና ታሪኳ ያወጣችው ኳስ እሱ በጣም የሚያስቆጭ ኳስ ነው። እነኚህ ጎሎች ቢሆኑ ኖሮ የተሻለ ነገር ይሆን ነበር። ግን እንደ ጨዋታው ሁልጊዜ ከባንክ ጋር ስጫወት በጣም ጥሩ ምቾት ይሰማኛል። ምክንያቱም ኳሊቲ ያላቸው ተጫዋቾች ናቸው። ሲነር የሆነ ኮች ነው። ስለዚህ የተሻለ ሜዳ ላይ ታክቲካሊ በደንብ እናያለንና ጥሩ ጌም ነው ብዬ ነው ማስበው። በመጨረሻ ደቂቃ ቡድኗን ከሽንፈት የታደገችውና የጨዋታው ኮከብ ሆና የተመረጠችው የኢትዮጵያ ንግድ ባንኳ ተከላካይ ታሪኳ ደብሳ ጨዋታው ጥሩ ፉክክር እንደነበረው ገልጻለች። ጨዋታው ተፎካካሪ ነበር፣ አሪፍ ነበር። ያው ከትልቅ ቲም ጋር ነው የተጫወት ነው። በአቻ ውጤት አልቋል። አለመሸነፍ 57 ጨዋታ ተጫውተናል። በረኛ ወጣ ነበርና በረኛ ስትወጣ ወደ ጎል ነበር ሀሳቤ ነበረው። አሳክቻለሁ ብዬ ነው ማስበው። ያው የተሻለ ነገር እንሰራለን ብዬ አስባለሁ። ሁሌ ለዋንጫ ነው የምንጫወተው። ያ ነገር ደግሞ ይቀጥላል ብዬ ነው ማስበው። የ2018 የኢትዮጵያ ብሔራዊ ቦክስ ክለቦች ሻምፒዮና ተጀመረ። የውድድር ስፍራ ለስፖርተኞች ምቹ የሚሰጥ ባለመሆኑ ማስተካከያ ሊደረግበት እንደሚገባ ተገልጿል። ኢድሪስ አህመድ ዝርዝር አለው። ውድድሩ እንግዲህ እንደምታየው በጣም ያልተመቸ ቦታ ላይ እየተደረገ ነው ያለው። ልጆቹ ቀጥታ ከፀሐይ ጋር ቀጥተኛ ግንኙነት አላቸው። በፍጹም ከስፖርቱ ባህሪ ጋር የማይሄድ ሁኔታ ነው አሁን እየተመለከትን ያለ ነው። ለምን ልጆቹ ከፍተኛ ፀሐይ በሚያገኙ ሰዓት ነስር አለ፣ ድካሙም እንደዛ የተለያየ ችግር ስለሚፈጥርባቸው የኢንዶር ጌም እንደመሆኑ መጠን መዘጋጀት ያለበት ይሄ ውድድር ቤት ውስጥ ውድድር ነው። ቤት ውስጥ ነው መዘጋጀት አለበት። ተጫዋቾች እዚች ጋር ፀሐይ በሚኖርበት ሰዓት በጣም ያው የብለድ ሰርኩሌሽናችን ሀይ ስለሚሆን ሲሰነጠቁ ደም የመቆም ምናምን አድቫንቴጁ በጣም አነስተኛ ነውና ኢንዶር ቢደረግ የተሻለ ነው። ለወትሮ የቦክስ ውድድሮች በቤት ውስጥ ጥላ ከለላ ባላቸው ስፍራዎች ነው የሚካሄዱት። በሀገር ውስጥ የሚሰናዱት ውድድሮች ግን በውስን አጋጣሚዎች ካልሆነ በቀር ይህን እድል አያገኙም። እንኳን በቦክስ ደረጃ እንኳን በሌሎች ስፖርት ደረጃ አይደለም በእግር ኳስ ደረጃም ያለንን የሜዳ ችግር እናውቃለንና በትክክል ወደፊት ትኩረት ተሰጥቶበት ጂምናዚየሞች ሰፍተው የማሰልጠኛ ቦታዎች ሰፍተው ውድድሮች ወደ ኢንዶር ጌም ወይ ወደ ጂምናዚየም የሚመለሱበትን ስራ በጋራ መስራት አለብን ብዬ አስባለሁ። ትክክለኛና ተገቢ የሆነ ጥያቄ ነው ማለት ነው። ሱራፌል ሙላው
4 ዙሮች ያሉት ዓመታዊ የኢትዮጵያ ክለቦች ብሔራዊ የቦክስ ሻምፒዮና የመጀመሪያ ዙር ትላንት በአዲስ አበባ ትንሿ ስታዲየም ተጀምሯል። ከ13 ክለቦች የተውጣጡ 101 ስፖርተኞች የ2018ቱ የመጀመሪያ ዙር ውድድር ተፎካካሪዎች እንደሆኑ የኢትዮጵያ ቦክስ ፌዴሬሽን አስታውቋል። የዓመቱ የመጀመሪያ ውድድር እንደመሆኑ እጅግ በጣም ብዙ ነው። በዚህ ልክ መጥቶ አያውቅም። በዚህ ዓመት የመጀመሪያ ነው። በዚህ ልክ የመጀመሪያ ውድድር ላይ ሲመጣ ይህ የሚያደረገው ምንድነው? የብሔራዊ ቡድን ምርጫ ነው። ሀገራቸውን የሚወክሉ ቦክሰኞች የሚመረጡበት ውድድር በመሆኑ ጠንካራ ቦክሰኞች፣ ጥሩ ቦክሰኞች ተሳትፎበታል። በቀጣይ የዓለም ቦክስ ወንዶች ሻምፒዮና ዱባይ ይደረጋል። ለዛ የሚሆኑ ብሔራዊ ቡድኖች የሚመረጡበት ነው። እንደዚሁ የኦሎምፒክ ሎስ አንጀለስ ኦሎምፒክ ደርሷልና በቀጣይ ደግሞ የማጣሪያ ውድድሮች የአህጉር አቀፍና የዓለም አቀፍ ስላለ ለዛም ብቁ የሚሆኑ ስፖርተኞችን የምንመርጥበት ውድድር ነውና ጥሩ ነው። አጀማመሩ መልካም ነው። በመክፈቻው ዕለት በ54 ኪሎ ግራም 2 ጨዋታዎች ተካሂደዋል። የድሬዳዋ ከተማው ሱራፌል ሙላው የኦሜርዳውን ይነቃቸው ፋሲካን፣ የደሴው እድሪስ ይማም የአዲስ አበባ ፖሊሱን አማኑኤል ፍቃዱን ያሸነፉባቸው ውድድሮች ይጠቀሳሉ። በ48 ኪሎ ግራም 4 ጨዋታዎች፣ በ51 ኪሎ ግራም 1፣ በ57 ኪሎ ግራም 2፣ በ60 ኪሎ ግራም 4፣ በተመሳሳይ በ63 ኪሎ ግራም 4 ጨዋታዎች ተካሂደዋል። እንደ መጀመሪያ ቀን ያው ተመልካቹም እንደምታየው ነው። ብዙ ጊዜ እዚህ ሜዳ ላይ ያው ትንሽ ራቅ ብለናል እዚህ መዘጋጀት ከጀመረና አሪፍ እይታ ነው ያለው። የተጫዋቾቹም የፉክክር በጣም አሪፍ ነው። ከዚህ በፊት ወደ ጥር በኋላ ነው አንደኛ ዙር የሚደረግ የነበረው። አሁን ደግሞ በጊዜ ውድድሩ እንዲካሄድ ተደርጓል። ይህ በጣም የሚገርም ነው። አሪፍ አይነት ዝግጅት። ፉክክሩም በጣም ቆንጆ ነው። ፈታኝ ነበር። እግዚአብሔር ይመስገን በድል አልፈናል። ድባቡም እንደሚታየው ነው። ደስ ይላል። በጣም ጥሩ ነገር ነው ያለው። በኦሎምፒክ እንዲሁም በዓለም ሻምፒዮና ሀገራቸውን ለመወከል ስለሆነ ጥረት የሚያደርጉት ይህንንም አስመልክቶ ነው የቦክሰኛው ቁጥር የበዛውና እጅግ በጣም ጥሩ ውድድሮች እንደምናይ ተስፋ አደርጋለሁ። በርካታ ታዳሚዎች በትንሿ ስታዲየም ተገኝተው በመክፈቻው ዕለት የተከታተሉት የ2018 የመጀመሪያ ዙር የኢትዮጵያ ብሔራዊ ቦክስ ክለቦች ሻምፒዮና የ4 ቀናት ቆይታ ኖሮት በቀጣይ ቅዳሜ ይጠናቀቃል። የአውሮፓ ኮንፈረንስ ሊግ አራተኛ ዙር ጨዋታዎች ዛሬ መደረግ ሲጀምሩ 18 ጨዋታዎች በተለያዩ የአውሮፓ ከተሞች ይደረጋሉ። የእንግሊዙ ክሪስታል ፓላስ ከሜዳ ውጭ ተጉዞ ስትራስበርግን የሚገጥም ሲሆን የጣሊያኑ ፊዮሬንቲና ደግሞ በሜዳው የግሪኩን ኤኬ አቴንስን የሚገጥምበት ጨዋታ ይጠበቃል። የኮንፈረንስ ሊጉ መሪ የቱርኩ ሳምንሱራ ደግሞ ከሜዳ ውጭ ብራድራበላክን የሚገጥምበት የዛሬው ተጠባቂ ጨዋታ ነው። ተመልካቾች ለሰዓቱ የነበሩን ስፖርታዊ ዜናዎቻችን ነበሩ።